እኔ አንድ ነገር አስታውሳለሁ። ዝም ያላችሁ ቆሞሳት ወዮ ለእናንተ፣ ዝም ያላችሁ ሊቃውንት ወዮ ለእናንተ። አለማየሁ ይባላል። ያኔ የመኮድ ድርጅት ስራ አስኪያጅ ነበረ። ዲቁናም የለውም ምንም የለውም። ነገር ግን ፍቅር ስለነበረው አቡነ ኒቆዲሞስ የሚባሉ የናዝሬት ሊቀ ጳጳስ ናቸው፣ የደቡብ ሸዋ ሊቀ ጳጳስ ያስጠጉት ነበረና ተራ ሰጥተውት አውደ ምሕረት ላይ መስበክ ጀመረ እና መንፈስ የነካው ሰው ነውና አንድ ጊዜ በጣም ነጠላ ለብሶ በመንፈስ ተነክቶ እንዲህ ብሎ ተናገር አስታውሳለሁ። በጣም ነው ኃይል ገብቶበት ማለት ነው። አቡነ ኒቆዲሞስ አለና ዞር አለና ወደሳቸው እርሶ በአማረ በተዋበ በላንድሮቨር መኪና ይሄዳሉ፣ የኛ ኢየሱስ ግን በሸበጥ እግሩ የገሊላና የናዝሬት አቧራ እግሩን ሸፍኖት ከገሊላ ናዝሬት ከናዝሬት ወደ ገሊላ በእግሩ ይጓዛል፣ ድሆች ጋር ምስኪኖች ጋር ይሄዳል። እርሶ ግን በላንድ ክሮዘር መኪና ይሽከረከራሉ። አቤት ወንጌላዊ! ይሄ ነው ወይ ሐዋርያነት? ይሄ ነው ወይ ወንጌላዊነት? ብሎ በግልጽ ተናገረ። ጳጳሱ ደንግጠው ህዝቡ ሁሉ ደነገጠ። የሚገርም እና በጣም ጌታ ነው ያናገረው እንጂ አስበውበትም አይደለም። ነገር ግን ንግግሩ እውነት ነበረ እና እንዲህ ናቸው የኛ ጳጳሳት፣ ምቾቶቻቸውን የሚጠብቁ እንጂ ለወንጌል ብዙ ግድ አይሰጣቸውም። ጆሮ ዳባ ልበስ ብለው የተኙ ናቸው። እንደውም እኔ በቃ አባ ሆኑ ወይም ለዓለም ሞቱ ብዬ እኔ አልልም። አሁን ሕያውነታቸውን አብዝተው ንብላ ወንስተይ ጌሰመን መውት፣ እንብላ እንጠጣ እንሙት የሚሉ ናቸው። ክፉ ባልንጀርነት ግን መልካሙን ያመል ያጠፋል። በጽድቅ ንቁ አሳፍራችሁ ዘንድ ይህን እላለሁ ብሎ ጳውሎስ ተናገረ። በጽድቅ ያልነቁ ጳጳሳት በጣም ነው የሚያሳዝነው። በጣም እኔ ጳጳሳትን መናገር አልፈልግም። ነገር ግን ከዚህ ወንጌል የተነሳ ማልናገረው ጳጳስ የለም። እኔ እንኳ ብዙ ጊዜ በፍቅር መልእክቴን አስተላልፌ የሰማኝ ጳጳስ የለም። በፊትም አይሰሙም፣ አሁንም አይሰሙም። እንዴት ሆነው ከእንቅልፋቸው እንደሚነቁ አንተ እንዳልከው አላቅም። እግዚአብሔር ያንቃቸው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ነው የሚለው። ያብራላቸው ነው የምለው በቃ። እና ወንድማችን የእውነትን ወንጌል ስበክ። አንዴ ተገልጠሃል፣ በቃ ጳጳሳትን ጥርስ ውስጥ ገብተሃል። ከዚህ በኋላ ወደ ኋላ ብትል እነሱም አይቀበሉህም። የእውነትን ወንጌል እወቅና በዚህ ወንጌል ላይ ዋጋ ክፈልልሃለሁ። አዎ ከዚህ በፊት ባደረግከው አይጠይቅህም። አሁን ግን በእውነት ወንጌል ላይ ቆመ ዋጋ የምትከፍል ከሆነ ጌታ በብዙ ካንተ ጋር ይሆናል እላለሁ። ይህንን ለጋዜጠኛ ነጋሽ በዳዳ አድርሱልኝ፣ ለጳጳሳትም አድርሱልኝ፣ ለኦርቶዶክሳውያን ሁሉ አድርሱ እላለሁ። ተባረኩ፣ ዘመናችሁ ይባረክ። አሜን።